ዮሐንስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 12 ጀምሮ አነባለሁኝ። የእግዚአብሔር ቃል ሲነበብ እንዲህ ይላል። በጌታችን በኢየሱስ ስም አነባለሁ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው፣ ስለዚህ የእኔ ካለኝ ወስዶ ይነግራችኋል አልኩ። አሜን። እናመስግን ደግሞ በጌታ ፊት። ያው የሆንክ አምላካችን፣ በዘመናት መካከል መለዋወጥ የማያውቅህ፣ በክንድህ ብርታት የምትረማመድ፣ ዘመናትን የምታሸጋግር፣ ዓመታትን የምታሳልፍ፣ አንተ ግን ሕያው በሆነው ዙፋን ላይ ለዘላለም ጸንተ ያለህ የአብርሃም የይስሐቅ ያዕቆብ የሕያዋን ሁሉ አምላክ ቅዱስ ሆይ ለዘላለም በዚህ ምሽት ደግመን ስምህን እንቀድሳለን። ብርቱ አምላክ ነህ፣ ለነፍሳችን እውነተኛ መድህን ነህ። ከአንተ የተነሳ በሕይወት እንኖራለን፣ እንንቀሳቀሳለን። እስትንፋሳችን በእጅህ ላይ አለ። ጌታ ሆይ ምሕረትህ ጠብቆናል፣ ፍቅርህ አቁሞናል፣ ጸጋህ ደግፎናል። ከአንተ የተነሳ የሆነውን ሁሉ መሆን ችለናል። እግዚአብሔር አምላክ ለዘላለም ስምህ የተቀደሰ ይሁን። በአንተ ምሕረት የተደገፈ ትውልድ ያመሰግንሃል። ምሕረት የበዛለት ትውልድ ያመሰግንሃል። ይቅርታ ያደረክለት ሕዝብ ያመሰግንሃል። እግዚአብሔር አምላኩ የሆነለት ሕዝብ ያመሰግንሃል። እግዚአብሔር ሆይ ለዘላለም ስምህ የተቀደሰ ይሁን። በዚህ ምሽት እኔና ወንድም እህቶቼ ተሰብስበን ስምህን እንቀድሳለን። ለዘላለም ይህ ታላቁ ስምህ የተባረከ ይሁን። እናመሰግንሃለን። ስምህ የተቀደሰ ይሁን። መምህራችን ሆይ ደግሞ በቃል ማዕድ ዙሪያ ያለን አስተማሪያችን መንፈስ ቅዱስ ቃልህን አስተምረን። ይህን ጉባኤ መንፈስ ይሙላው። ከፈቃድ ጋር ተገናኝተን እንለያይ። ደስታህን በመፈጸም አኑረን። ጌታ ሆይ ልባችን ዕለት ዕለት ለአንተ እንዲዘጋጅ እንድትረዳን እጸልያለሁ። ይሄ ሁሉ ሲሆን አንተ ብቻህን ለዘላለም ክበር። በሕያው በሆነው ልጅ በጌታችን በኢየሱስ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። እግዚአብሔር አባቴ ነው። በዚህ ቀና በሉ። ሁሌ እንደምንል እግዚአብሔር አምላኩ የሆነለት ሕዝብ እኮ ምስጉን ነው እና በጣም ደስተኛው ነው። ሰው እንኳን ታውቁ እንደሆነ ሲዝናል በሆነ እድል በጣም ይኩራራል። እከሌ እኮ በቃ ባለ ተራ ነው ይባላል አይደል? ባለ ጊዜ ነው፣ ሀብታም ነው፣ አሁን ባለ እውቀት ነው፣ አሁን ዘመዱ እንትን ነው፣ ዘመዱ ባለስልጣን ሆኗል ምናምን ተብሎ ይፈራል። ታውቃላችሁ? ዘመዱ አሁን እኮ ከበርቴ ሀብታም ነው፣ ዘመዱ አሁን እንትን ነው ተብሎ ኧረ ተው ይባላል። ተራው የማያልፍበት አባት ነው ያላችሁ። ጊዜው የማያልፍበት ጌታ ነው ያላችሁ። ቀና በሉ፣ አትሸማቀቁ። የሚበልጠው የለውም፣ አንድ ብቻ ነው የሚበልጠው። ስለሌላ አትሸማቀቁ። እግዚአብሔር አባቴ ነው በሉ። መጽሐፍ ቅዱስ እንደሱ ነው የሚነግረን። እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል ማለትን ተምሬያለሁ ብሎ አይደል ያለው ጳውሎስ? እግዚአብሔር ከኔ ጋር ነው። ቀና በሉ። በምድር ትብታብ ነፍሳችሁ ልትያዝ ስትሞክር አትፍቀዱላት፣ አምላክሽ በሏት። ወደ ላይ ኢየሱስ ለዘላለም ጌታ ነው። እንግዲህ የጀመርነውን ትምህርታችንን እንቀጥላለን። ምዕራፍ 16 ላይ ያነበብነው ክፍል ነው ዛሬ አብረን እንድንካፈል በልቤ የሞላው። እንግዲህ ባለን ሰዓት ቶሎ ብለን የጌታን ቃል አብረን እንካፈላለን። ከዛ ለመጸለይ እንሞክራለን። ቁጥር 12 ላይ እንግዲህ ጌታችን እንደምታውቁት ከምዕራፍ 14 ጀምሮ ነው አይደለ? ከባለፈው ጊዜ ጀምሮ እያየን የነበረው ሊሄድ ነው። መሄዱንም በግልጥ የተናገረበት ጊዜ ነው እና መሄዱን ከተናገረ ጊዜ ጀምሮ ደቀ መዛሙርቱ በብዙ ፍርሃት ሐዘን ውስጥ ናቸው እና ፍርሃታቸው ደግሞ ለማን ትተህን ትሄዳለህ ነው። ከብዙ አይነት ነገር ተለያይተው ነው ወደ ጌታ ወደ ኢየሱስ የመጡት እና አምላካችን ነው ጌታችን ነህ አንተ የሕያው የእግዚአብሔር ልጅ ነህ ብለው በአደባባይ ከመሰከሩ ማግስት ነው ሊሄድ እንደሆነ የነገራቸው። ስለዚህ በዚህ በፍጹም ስጋት ውስጥ ነው ያሉት እና ግን ደግሞ ስጋት እንዳይገባቸውና ለዘላለም ከነሱ ጋር አብሮ የሚኖር አጽናኝ እንደሚመጣ እሱ ደግሞ የሚመጣው የተስፋው መንፈስ ቅዱስ ከዚህ ቀደም ምድር ስትጠባበቀው የነበረ እና ሕያው የሆነ አምላክ እንደሆነ በትክክል አስረድቷቸዋል እና ማንነቱንም ከዛ ደግሞ እንዴትም ደግሞ እንደሚያደርግ አስረዳቸው። ስለዚህ ባለፈው የመጀመሪያ ጊዜ ታስታውሱ ከነበረ አይዞ የተባልንበት ነው መንፈስ ቅዱስ ብለን ነው አይደል የተማርነው።
እና የኛ አይዞ ምንም አይደለም። የኛ አይዞ መንፈስ ቅዱስ ነው። አይዟችሁ የተባልነው አይዞ አትፍሩ የተባልነው በመንፈስ ቅዱስ አማካኝነት ነው። ስለዚህ የአማኝ አይዞታ ወይንም ደግሞ የአማኝ መበረታቻ የተሰጠው መንፈስ ቅዱስ ነው ብለናል። ከዛ ባለፈው ሳምንት አስታውሱ ከነበረ ይሄ አይዞ የተባልንበት መንፈስ ቅዱስ የሚያበረታ መንፈስ ቅዱስ ታዲያ በየት ሆኖ ነው እና የሚያበረታንስ እንዴት ሆኖ ነው የሚያበረታን ብለናል። ታስታውሱ ከነበር ባለፈው በእኛ ውስጥ አለ ከደሞ ከኛም ጋር አለ ብለን አይተናልና ለዘላለም ከኛ ጋር የሚኖር ነው፣ በእኛ ውስጥ የሚኖር ነውና እርሱ ብርቱ አምላክ ከኛ ጋር አለና በጣም ደስተኞች ሆነን ነበር። ትዝ ካላችሁ እግዚአብሔር በኔ ውስጥ እያለን ማለት ነው። ይሄ ትልቁ እግዚአብሔር በኔ ውስጥ አለ። በቃ ይሄ ነው የኛ የልዩነት መስመራችን። እና ግን ቀጥሎ ደግሞ ጌታችን የተናገረውን ታስታውሳላችሁ። ዓለም የማያየውና የማያውቀው ስለሆነ ሊቀበለው አይችልም። ግን በእናንተ ውስጥ ስለሚሆንና ደግሞ ከእናንተም ጋር ስለሚኖር እናንተ ታውቁታላችሁ ነው ያለው። ስለዚህ ስለ መንፈስ ቅዱስ የተንሻፈፈ መረዳት ሰዎች በውጭ ያሉ ቢያወሩ አትፍረዱባቸው። መንፈስ ቅዱስ የሚማሩት ብቻ ሳይሆን ኤክስፒሪየንስ የሚደረግ አካል ነው፣ ህብረት የሚደረግበት አካል ነው። ስለዚህ እኛ የምናውቀው በትምህርት ደረጃ ብቻ ሳይሆን በተገለጠ የህይወት ምልልስ ነው። ጌታችን ኢየሱስ ክርስቶስም አደራ ያለን ደግሞ የነገረንም ስለምታውቁት ከእናንተ ውስጥ ስላለ ደግሞ ከእናንተም ጋር ስላላችሁ ፌሎሺፕ ህብረት ስላላችሁ ታውቁታላችሁ። ሌላው ግን ለያየው ስላልቻለ እና ሊቀበለው አልቻለም። ግን እርሱ ደግሞ የእውነት መንፈስ ነው፣ ሊካድ አይችልም ማለት ነው። እና ኢሉዥን አይደለም። አንዳንድ ሰው መንፈስ ቅዱስን ዝም ብሎ አይምሮአዊ ጉዳይ ይመስለዋል። በአይምሮ ደረጃ የሚቀመጥ ሐሳብ ይመስለዋል። ልፍ የሚል ነገር የሆነ ውልብ የሚል አለ። እንደሱ አይደለም። የሚመራ ሕያውነት ያለው አካል የሥላሴ አካል ነው። እና እርሱ በእኛ ውስጥ ስለሚኖር ኤክስፒሪየንስ ከእሱ ጋር ስለሚኖረን ፌሎሺፕ አብረው ስለሚኖረን እናንተ ግን ታውቁታላችሁ ብሎናል። ስለዚህ በእኛ ውስጥ አለ ብለን ተማርን ማለት ነው። ዛሬ ደግሞ የምናየው በእኛ ውስጥ ያለው እርሱ በህይወታችን ከሚሰራቸው ነገሮች መካከል አንዱን ነው ለማየት የምንሞክረው ካለን ሰዓት አንጻር። ስለዚህ አንዱን እናያለን ማለት ነው። ወደ እውነት ሁሉ የሚመራ ነው። በእኛ ውስጥ ያለው አደራ የተባለው አይዞ የተባልንበት መንፈስ ቅዱስ ወደ እውነት ሁሉ የሚመራ ነው። አሜን። ይመራኛል በሉ እስኪ። በጣም እኮ ድንቅ እኮ ነው። እና ጌታችን ኢየሱስ ክርስቶስ በጣም በተደጋጋሚ ነው እንግዲህ የምንጠቅሰው ይሄንን። ስለዚህ በጣም ደስ እያለን ነው ማለት ነው እየደጋገምን እኛም የምንሰማው። በምድር ቆይታው በጣም ብዙ አይነት ስህተቶችን ሲያርም ቆይቷል። በምድር ቆይታው ከደቀ መዛሙርቱ ጋር በነበረ በአገልግሎት ጊዜው በጣም ብዙ ስንፍናቸውን፣ ፍርሃታቸውን እየሰበረ ከነሱ ላይ እያነሳ ቆይቷል እና ሲሳሳቱ እየመለሰ ሲደነግጡ እያበረታ እና ለሚገጥማቸው ለየትኛውም አይነት እንከን እና ትክክለኛ ማስተካከያ እየሰራ በዘመኑ በነበረበት በአገልግሎት ጊዜው በምድር ላይ በነበረው ቆይታ ከደቀ መዛሙርቱ ጋር እንዲህ ባለ ህብረት ከርሟል እና ስለዚህ በጣም ብዙዎቹ ታውቁ እንደነበረ ከተለያየ አቅጣጫ ነው የተሰበሰቡት። አንዳንዱ ካሳ ማጥመድ ነው ያመጣው፣ አንዳንዱን ከቀራጭነት ነው ያመጣው፣ አንዳንዱን ከተለያየ ስፍራ ቀናተኞች ሁሉ አሉ። ታውቃላችሁ ቀናተኞች ምን ማለት ነው? የቤተ መቅደሱን ስርዓትና የአምልኮን ስርዓት መታደስ በጉልበት ከሚጠባበቁ ሰዎች መካከል ቀናተኞች አሉ። የመሲሁን መምጣት በውጭ ሆነው በጫካ ሆነው በጦር ሆነው እና ሰይፍ ይዘው የሚጠብቁ አሉ እና ከነሱ መካከል የመጣ ሰው አለ እና በመናገር ፈሪ የሆነ አለ፣ በጣም በመናገር ፈጣን የሆነ አለ፣ በልቡ ለዓለም የተመቸ አለ። በጣም ዝብርቅርቅ ካለ ቦታ ነው የተጠሩት አንድ መልክ ሊያወጡ ማለት ነው አይደል? ጌታችን ኢየሱስ እያስተማረ የከረመው አንድ መልክ ሊያወጣ ነው እና ደጋግሞም ሲያስተምራቸው እንደነበረ እኔና አብ አንድ እንደሆንን አይደለም ወይ? አንድ እንድትሆኑ በመካከላችሁ የፍቅር ህብረት ብቻ እንዲኖር ትልቁ ትንሹን እንዲያግዘው ሁላችሁ የሁላችሁ ታናሽ እንድትሆኑ ፊተኛ መሆን የሚፈልግ ቢኖረዋል እኛ እንዲሆን በሁሉ ልብ ውስጥ ያለውን ክፉ ነገር እየነቀለ እና መተሳሰብን መከባበርን እና አንድ መሆንን እና ደግሞ የጌታችን የኢየሱስ ክርስቶስን መልክ በመካከላቸው እየቀረጸ እንዲወጣ ነው የጌታችን ትልቁ ድካምና ትጋት በምድር ላይ የነበረ ጊዜ። በትክክልም መምህር ሆኖ ሊያልፍ የሚገባውን የህይወት አይነት አሳይቷቸው ሄዷል እና ፍጹም የሆነ የህይወት ለውጥ ግን አላደረጉም አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ በተያዘበት ምሽት ያየነው እኮ ነው። እንደውም ጸሐፊው ሲነግረን የወንጌል ጸሐፊ እርቃናቸውን የሮጡ ሁሉ አሉ። እንደሱ ብቻ አይደለም የካዱ አሉ አይደል? መጽሐፍ ቅዱሳችን ከሚነግረን ያው ምስክሮች መካከል የካዱ አሉ። አላቀውም ማን ነው እሱ? ፍቅር ቢያመጣቸውም የገዢው ግቢ ድረስ ጌታችን ኢየሱስን በርቀት ቢከታተሉትም አቀዋለሁ ልቀቁት እንጂ እሱ ንጹህ ነው፣ የኛ ህይወት የዳነው በሱ ምክንያት ነው የማለት ድፍረት አልነበራቸው። በልባቸው ፍርሃት ነበር፣
ለራሳቸው መሳሳትና መጠንቀቅ ነበር። እና የተለያየ አይነት ስታንድ አላቸው፣ አቋም አላቸው። በጣም የተዘበራረቀ አይነት ደግሞ ልብ ነው ያላቸው። እና አንዳንዱ ስልጣን ይፈልጋል፣ አንዳንዱ ከፊት መሆን ይፈልጋል። የተለያየ ነው ነገርየው ነው የምላችሁ። ይሄንን ሁሉ ሰው ሰብስቦ ነው እንግዲህ አንድ መንግስት አንድ አይነት መልክ ለመስራት ጌታችን ኢየሱስ ክርስቶስ የደከመው። እንዳነበብነው ቁጥር 12 ላይ ምነግራችሁ ብዙ ነገር ነበረኝ፣ አሁን ግን ልትሸከሙት ገና ያልተነካ ነገር አለ፣ ገና ያልወደቀ ነገር አለ፣ ገና ያልተቀየረ ነገር አለ። በትክክል በዚህ ጊዜ ወንጌል ይሰብካሉ፣ በትክክል በዚህ ጊዜ አጋንንት አስወጥተዋል፣ በትክክል በዚህ ጊዜ ብዙ በሽተኞች በእጃቸው ተፈውሰዋል። በዚህ ጊዜ በጣም አስደናቂ የሚባሉ ሰዎች ናቸው። መሸከም ያልቻሉት ነገር ግን አለ። ከጌታችን ከኢየሱስ ክርስቶስ የመስቀል ጉዞ ትምህርት አንጻርም ለመቀጠልም ከሚያስችላቸው የህይወት ብቃት አንጻርም ገና ማይሸከሙት ብዙ ነገር አለ። በቂ አይደሉም እና ተሸክሞ ለመሮጥ በቂ አይደሉም። ታስታውሱ እንደነበር በሉቃስ ወንጌል መጽሐፍ ጌታችን ደቀ መዛሙርቱን እንዳላቸው አንተ ታናሽ መንጋ ደስ ይበልህ፣ ምን ተገኘ ሲሉት የአባት በጎ ፈቃድ መንግስትን ሊሰጥህ ነው። ይሄ ሁሉ ኢንቨስትመንት ለምንድን ነው ሲባል መንግስትን ሊሰጠው እና መንግስትን ግን የሚቀበልበት አይነት አቅም ላይ አልነበሩ። ሁሉም በፍርሃት ውስጥ፣ በድንጋጤ ውስጥ፣ በተለያየ አይነት ነገር ውስጥ ከርመው ነበር። ጌታችንም የነገራቸው ቁጥር 12 ላይ ምዕራፍ 16 ይሄንኑ ነው፣ የምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሸከሙት። ታዲያ መቼ ነው እና የምትነግረን ነገር ምን ወስደው? አንተ ከሄድ ነው እኮ አሁን ሄዳለሁ እያለ ነው። አንተ ከሄድ እንዴት ነው ታዲያ ልንሰማ ምንችለው? እንዴት ነው ልትቀጥል ምንችለው? እንዴትስ ነው የምትፈልገውን የህይወት አይነት በእኛ ህይወት ልትሰራ ምትችለው? ስነግራችሁ የነበረ መንፈስ እርሱ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ምዕራፍ 16 ሲጀምር እንዳትሳቀቁ ነግሬያችኋለሁ ብሎ ነው የሚጀምረው። እንዳትሰናከሉ ነግሬያችኋለሁ። ያሰቃያችኋል፣ ስለ ስሜ መከራ ትቀበላላችሁ፣ ዋጋ ትከፍላላችሁ። እና በጣም እየተናጡ ነው፣ እየፈሩ ነው፣ እየደነገጡ ነው። ለወንጌል ያላቸው ልብ እየላላ ነው። ግን ነግሬያችኋለሁ፣ እንዳትደነግጡ፣ አዲስ አይሆንባችሁ። ያኔ ሲደርስባችሁ እንዳትፈሩ ነግሬያችኋለሁ። ይመጣሉ፣ ብዙ ነገር ያረጋችኋል። እና ምነግራችሁ ነገር አለኝ፣ አሁን ልትቀበሉት ግን አልቻላችሁ፣ ልትሸከሙት አልቻላችሁ። አንድ የሚመጣ መንፈስ አለ የነገርኳችሁ፣ ለዘላለም ከእናንተ ጋር የሚኖረው ዓለም ያላየው እናንተ የምታዩት መንፈስ አለ። እርሱ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። እውነት ያለው መንፈስ ቅዱስ በሚመራበት ሰፈር ብቻ ነው። ከመንፈስ ቅዱስ ህብረት የተለየ እውነት በእግዚአብሔር በአምላካችሁ ፊት ያቆማችሁ አይችሉም። አምላካችሁ እግዚአብሔር በህይወታችሁ ሊገልጠው የፈለገውን የህይወት አይነት የሚሰራው አምላካችሁ እግዚአብሔር ወደ ጠራችሁ የክብር ዓለም የሚያመጣችሁ በፊቱም ደቀ መዝሙር የመሰለን ህይወት ኖራችሁ እግዚአብሔርን በማክበር እንዲጠቃለል እድሜያችሁ ካስፈለገ ለሚመራው ለመንፈስ ቅዱስ ፍጹም ታዛዥነትና መሰጠት ይጠይቃል። ሲመጣ ይመራችኋል። የእውነት መንፈስ ይመጣል። እግዚአብሔር የተመሰገነ ይሁን። መሸከም አልቻላችሁም፣ ልትይዙ አልቻላችሁም። አሁን ይሄንን አንድ ልታረጉ አትችሉም። የመከራው ጫና፣ የጌታ ኢየሱስ ክርስቶስ መሄድ ፍርሃት፣ በመስቀል በኩል ያለው ደግሞ ድንጋጤ በሙሉ ተሰብስቦ ልባቸውን አነቃንቆታል። አትሳቀቁ። ምን ይመጣል? ያ የእውነት መንፈስ ሲመጣ ምን ያደርገናል? ወደ እውነት ሁሉ ጮክ በሉና እስኪ ይመራኛል በሉ እስኪ። በተሻለ ድምጽ ድገሙና ይመራኛል በሉ እስኪ። ይመራኛል። መንፈስ ቅዱስ የሚመራው ግን ሊመራ የፈቀደን አማኝ ነው። በግድ ይዞ አይደለም የሚመራው። አቤት ይዞ አስጨንቆ እና እየጎተተና አይደለም የሚለው። በፍጹም ትህትናና በተሰጠ ልብ ለመመራት በተዘጋጁ አማኞች መካከል ሻባካስ ግዴ ለማኔ አንድ ትውልድ ይታየኛል። ምታምኑ እንደሆነ ምትቀበሉ እንደሆነ በእግዚአብሔር በአምላካቸው ምሪት ራሳቸውን አሳልፈው የሚሰጡ ወደ እውነት ሁሉ የሚሮጡ እንዲህ ያሉ ትውልዶች እግዚአብሔር በቤተ ክርስቲያን መካከል ይቀሰቅሳል። ራኮፎራ ባጋጃት ያላባ ከፍርሃት የበለጡ፣ ከድንጋጤ የበለጡ፣ ከምቾት የበለጡ፣ ከሆነ አይነት ነገር የበለጡ ለተሻለ ነገር ራሳቸውን ያዘጋጁ እንዲህ ያሉ የጨከሉ ትውልዶች እግዚአብሔር ይቀሰቅሳል።
እኔ አንድ ነገር እርግጠኛ ሆኜ ልንገራችሁ ይሄን ትምህርት የእውቀት ደረጃችንን ከፍ ለማድረግ እየተማርን ከመሰላችሁ በጣም ተለያይተናል ተሸውደናል ስለ መንፈስ ቅዱስ ያለንን መረዳት ትንሽ ጠጋ አድርጎ ለመመለስ ብቻ አለ እሱ ጥሩ ነው ግን አንዱም ይቀረናል ምን አትሉኝም ከዚህ የእውነት መንፈስ ጋር የተነካካ ለመመራት ራሱን ያዘጋጀ በርከክ ያለ መንፈስ ቅዱስን የሚጠራ አማኝ እግዚአብሔር ይቀሰቅሳል ጮክ በልና እስኪ ይመራኛል በሉ እስኪ እሱ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ልትሸከሙት ያልቻላችሁትን ነገር በሙሉ እየያዘ የሚመራ ባለው ቫካታራ ዲያላቫራ ባዶፎ ፕራዲያ ኮሳብ ሚያቅነዋ ገብቷል ሚያቅነው መንገዱን ያቀዋል እና የሚያልፉበትን ያቀዋል ቀድሞ የሚረዳ ነው የሚያጽናና የሚያበረታ ነው አጠገብ ሊቆም የሚታመን ነው ጊዜ ሊይዘው አይችልም ሁኔታችሁ ሊይዘው አይችልም ብቻ ፈቃዳችሁ ይሁን እንጂ ብቻ አብራችሁት ለመክረም ውደዱ እንጂ የሚመራ ዋው የሚመራ ይመራል ሸባራባካስ መሸከም ያልቻላችሁት ነገር አለ ልትቋቋሙት አልቻላችሁትም ይመጣል ግን ታስተውሳላችሁና ሌላ ጊዜ ምን ቀጥለው ይመስለኛል ምዕራፍ 2 ሐዋርያ ሥራ መጽሐፍ ምዕራፍ 2 እኮ ሌላ ታሪክ ነው ሲመጣ ሸባካስ የሚመራው አማኝ ምን እንደሚመስል ከብቷል ክርስትና ከመንፈስ ቅዱስ ጋር ያለ ህብረት ውጤት እኮ ነው ትምህርት እኮ ብቻ አይደለም የኔ ቤተሰቦች ትምህርት አይደለም የሆነ ዕውቀት እኮ አለ በመንፈስ ቅዱስ በኩል የሚገኝ የዘላለም ድነት ያለበት ህይወት እኮ ነው የታተምንበት መንፈስ እኮ ነው የመንፈስ ቸባስ በሰማይ ርስት ቀርቶልኛል እንድንል በልባችን ድፍረት የሚከት በዚህ ምድር በጽድቅ በቅድስና እግዚአብሔርን በማክበር እንድንኖር የሚያደርገን ሕያው የሆነ መንፈስ የኔ ቤተሰቦች ይመራችኋል ነውም የሚመጣ መንፈስ አለ ያ የነገርኳችሁ የእውነት መንፈስ ምድር ስትጠባበቀው የነበረ ሻባካታ አራዲያ ምትጠባበቀው ተስፋ የተገባው እና ይመጣል የተባለው እና ያ የእውነት መንፈስ በመጣ ጊዜ የተባለው ቀድሞውኑ በብሉይ ኪዳን ዘመን በአባቶች ጊዜ መጣለው ደግሜ እንደገና መጣለው እና ድንጋዩን ልብ አወጣለሁ ከልባቸው እንደገና የሥጋን ልብ ከታለሁ እንደገና መንፈሴን በመካከላቸው አኖራለሁ ብላቴኖች ህልምን ያያሉ ጎበዛዝቶች እንዲህ ትንቢት ይናገራሉ ታላላቆች ያያሉ ህልምን ራእይን የተባለው ያ የተጠበቀው መንፈስ ይመጣል ሲመጣ የሚያደርገው ምንድን ነው አትለኝ ወደ እውነት ሁሉ በጣም ደካማ ልትሆኑ ትችላላችሁ በጣም ፈሪ ልትሆኑ ትችላላችሁ በጣም ሰነፍ ልትሆኑ ትችላላችሁ በጣም እርግጠኛ ሆኜ ግን እነግራችኋለሁ ሰው ከመንፈስ ቅዱስ ጋር መዋል በጀመረ ቅጽበት ሰው የመንፈስ ቅዱስን ድምፅ በሰማ ቅጽበት ተአምር መሆን ይጀምራል የፍርሃት ኃይል መውደቅ ይጀምራል ባካችሁ ጩና ይመራኛል በሉስ አንዳንድ የህይወት ድካሞች ያለ መቀየራቸው ምክንያት ከመንፈስ ቅዱስ ጋር ያለን ህብረት መዳከም ነው አንዳንድ አልቀየር ያሉ ነገሮች ከኛ ህይወት ተነስተው ፈጽሞ ሊራገፉ ያልቻሉበት ምክንያት ከመንፈስ ቅዱስ ጋር ያለን ህብረት በመዳከሙ ምክንያት ነው በጣም ወደው መዝሙር አለ እናንተም ታውቁታላችሁ ወንድማችን ስራሚ ነው አይደል አንተን ይዤ ተራ መሆን አልችልም ውስጤ ያለው ያንተ መንፈስ ቀልድ አይደለም እና በጣም ቀላል እንዳይመስላችሁ የኔ ቤተሰቦች በጣም የዋዛ እንዳይመስላችሁ ውስጣችሁ ሰማይና ምድር ውበት ያገኙበት መንፈስ ነው ያለው መልክ ላጣች ምድር መልክ የሰጠ በመንፈሱ ብርታት ምድርን የሚያድስ ይሄ ጌታ ነው በእናንተ ልብ ውስጥ ያለው ይሄን እግዚአብሔር በልቡ ያስቀመጠ አማኝ እየተጋፋ ትከሻ ለትከሻ እየተላፋ ሚኖር አይደለም በውስጡ ካለው ከመንፈስ ቅዱስ ጋር ህብረት በጀመረ ቅጽበት ሻዳ ታራዲ ያካባስ አይደለልም ለኃጢአት አይደለልም ለስጋዊ ምኞት አይደለልም ለዓለም ግብዣ አይደለልም አላወከኝም ነው ማለት የሚጀምረው አልገባህም እኔ ውስጥ ያለው የተለየ ጌታ በኔ ውስጥ አለ ሕያው የሆነ ዘላለማዊ በኔ ውስጥ አለ ባካችሁ ጩና ይመራኛል በሉ እስኪ ይመራኛል ሾቦኮስ ማታና ቬላ ባህታራቲ ያካባ ታሳውሱ እንደነበረ በዘጸአት መጽሐፍ
እግዚአብሔር እስራኤልን ከግብጽ ባርነት ካወጣ በኋላ እና መጽሐፍ እንደሚነግረን ከፊታቸው ቀይ ባህር እየከፈለ እና አለት እየሰነጠቀ ውሃ እያጠጣ በምድረ በዳ መና እያበላቸው ለከበቧቸው ጠላቶች ሁሉ ድንጋጤ የሆነ ቀን በደመና አምድ ሌሊት ደግሞ በእሳት አምድ እየመራ ሳይወድቁበት እኮ ነው ምልህ ሳይጠረጠር 600 ሺህ ሕዝብ ትችላለህ ሆይ ተው ይቅርብህ ሳይባል እስከ ዛሬ ድረስ በድንቅነቱ ከተወራ ሩቅ ሆኖ አይደለም ከውጪ ሆኖ አይደለም በኔ ውስጥ ያለ በክርስቶስ ኢየሱስ አማካኝነት የቅርቤ የሆነ መንፈስ ሊጥለኝ አይችልም። ባህር እንደከፈለ ካመንኩኝ በሚያጋጥመኝ በህይወቴ ፈተና እንደሚመጣ አምናለሁኝ። ጨለማውን እንዳነጋ ካመንኩኝ የሌለውን ወደ መኖር እንዳመጣ ካመንኩኝ ያው መንፈስ ኃይሉ ሳይቀንስ ጉልበቱ ሳይደክም ዘመናት ሳያስረጁት ከኔ ጋር እንዳለ አምናለሁ። ከኔ ጋር ያምን ሰው ካለ ይጩና ይመራኛል በሉ እስኪ። ሻባታና ቬላባ አሁን ደክሞኝ ይሆን ይችላል። አክቹዋሊ ያለሁበት ሁኔታ ስንፍና ሊሆን ይችላል። መጸለይ ከብዶኝ ሊሆን ይችላል። አቅቶኝ ሊሆን ይችላል። ብዙ ነገር መሸከም አልቻልኩ ይሆን ይችላል። ጌታ ግን አንዴ ነገረኝ ነገር አለ። መንፈስ ቅዱስ በመጣ ጊዜ ግን ወደ እውነት ሁሉ ሚመራኝ አለ። ሚመራኝ ታዲያ እስከ ዛሬ ድረስ ምን ሆኜ ነው? ከብዶት ነው? እሱ አይደለም፣ ከሱ ተነስቶ አይደለም ድካም። እኔ ከብዶኝ እንጂ መመራት አቅቶኝ እንጂ ለምኞቴ ለፈቃዴ እየተሰጠው እንጂ ለስጋዬ ሐሳቤ ወድቄ እንጂ ሲመጣ ሲመራ መጽሐፍ ቅዱሳችን ያው ማረጋገጫ ነው። ተው መጽሐፍ ቅዱስ ሩቅ ሆነብን አለን እኮ እኛ አንዳንዶቻችን ልንለየው ካልቻልነው ነገር የተለየ ነው። አስፈራርተውን እኮ አይደለም። አንዳንድ ሰው እንደሚል ሲኦል ፈርቻ አይደለም እኔ ኃጢአት የተውኩት። አቤት ብዙዎቻችሁ እንደምትሆኑ አስባለሁ። ሰው ሲኦል ስለፈራ ኃጢአት እንደማይተው ውጪ ወጣ ብለ ማየት በቂ ነው። ሲኦል እንዳለ ያቃል፣ ሞት እንዳለ ያቃል። መለያየት ግን ከብዶታል። ታዲያ ምን ለየህ አትለኝም? እንዳቃተኝ ነገርኩት። የተሰጠኝ የእግዚአብሔር መንፈስ ካለብኝ ከህይወት ድካም ነፃ አወጣኝ። ዛሬ ነፃ ለመውጣት ምን አይነት መንገድ አለ? ይሄው አንድ መንገድ ምን አለ? የሚያጽናና ነው። አይዞ አልተውህም ብሎኛል። እግዚአብሔር በቃሉ ነግሮኛል። የሚመጣ መንፈስ አለ ብሎ ሰው ቅጣት ፈርቶ በፍጹም ልክ ሊሆን አይችልም። ሊያስመስል ይችላል እንጂ ሰው ቅጣት ፈርቶ ሊያስመስል ይችላል እንጂ ልከኛ በሆነ የህይወት መስመር ሊሄድ አይችልም። ሰው ልክ ማድረግ የሚችል ሰው ትክክለኛ የህይወት መስመር ላይ እንዲጓዝ የሚያስችለው ራካቶፋዳ ሀቲያማ ምጸልይ እኮ አስገድደውኝ እኮ አይደለም። እማነበው እኮ አስገድደውኝ አይደለም። በየመንገዱ የአምላኬን ስም የምጠራው የሆነ ነገር እምቢ ያልኩት ፈርቻ አይደለም። በልቤ ያለ አጽናኝ አለ። ወደ እውነት ሁሉ የሚመራ አለ አለ አለ። በጣም ሩቅ እኮ አይደለም። እኔ ያላችሁ እዚህ ጉባኤ መካከል አንዳንዶቻችሁ ሳታውቁት ከጃችሁ የወደቀ ልምምድ የለም ወይ? የተሳቀቃችሁበት ሰው አይወቅብኝ አላችሁ። ለጥቂት ቀን በጌታ ፊት ሆናችሁ አረ መንፈስ ቅዱስ ገላግለኝ ብላችሁ ገላግለኝ እንባችሁ እየፈሰሰ ገላግለኝ ብላችሁ ሰፈር ሳትቀይሩ አካባቢ ሳትቀይሩ የተለየ ነገር ሳታደርጉ ከነገሩ ጋር ስትገናኙ እንደማይተዋወቅ ሆናችሁ አታውቁም ወይ? እንደ ትላንትናው ሳይሆን ሌላ አልሆናችሁም ወይ? ይሄ ታዲያ የማጅ ነው። ወደ እውነት ሁሉ መንፈስ ቅዱስ በሚመራበት ውሸት ስልጣን የለው። መንፈስ ቅዱስ በሚመራበት ክህደት ቦታ የለው። ስጋዊነት፣ ዓለማዊነት፣ የዚህ ዓለም አስተሳሰብ፣ የክፉ ሐሳብ በፍጹም ቦታ የለው። አንዳንድ ድካሞቻችን የሱ አለመኖር ሳይሆን የኛ በፍጹም አለመገዛት ነው። ደጋግሜ ብያቸዋለሁ። ታስታውሱ እንደነበር ጸሎት ለኔ ሰሚሽን ነው፣ መገዛት ነው፣ መሰጠት ነው ለእግዚአብሔር እንጂ የፈለኩትን እንዲያደርግልኝ የምነግረው ቦታ ብቻ አይደለም። አስተምሩኛል ጌታዬ እንዴት መጸለይ እንዳለብኝ በሕያው ቃሉ። አንዱ ከምንመራበት ቦታ መካከል ሰሚት ማድረግ በእግዚአብሔር ፊት አትመራኝም ማለት ሾካ ባስ ምራኝ። አማኝ እንዲህ ነው ማለት መቻል ያለበት። እድፍ በሞላበት ኃጢአት በሞላበት ዓለም መካከል እየተመላለስኩ ነው።
እና ለኃጢአት ታልፎ በተሰጠ ዓለም መካከል የዚህ ዓለም ገዢ በሙላት በሚሰራበት ዓለም መካከል እየሄድኩ ነው። ምራኝ እናንተ ምራኝን የመሰለ ድል የለም። እግዚአብሔርን ምራኝ እንደማለት ዋና ነገር የለም። አትወጡትም ብቻችሁን። የኔ ቤተሰቦች ካልመራችሁ አትችሉትም። የታችን ያይዳ መዝሙር አለ አይደል? ታውቁት ከሆነ እኔ በጣም ነው የሚደንቀኝ። ቆይቷል በፊት ሰው ስለሆንኩ እና ያጽናናኛል፣ ይደግፈኛል፣ በጎነቱን ይገልጽልኛል፣ መካሪዬ ነው አለኝታዬ፣ ዘልቆ ሚኖር ውስጤ ጓዳዬ። ያጽናናኛል፣ ይደግፈኛል፣ በጎነቱን ይገልጽልኛል፣ መካሪዬ ነው አለኝታዬ፣ ዘልቆ ሚኖር ውስጤ ጓዳዬ። አለኝ እውነቱን የሚያስተምረኝ፣ አለኝ መልካሙን የሚያሳየኝ፣ በለመለመው መስክ የሚያሳድረኝ፣ በዕረፍቱ አብዘን ያጽናናኛል፣ ይደግፈኛል፣ በጎነቱን ሳይ መካሪዬ ነው አለኝታዬ። ኢላማቶራባስ ያጽናናኛል፣ ይደግፈኛል፣ ይገልጽልኛል፣ መካሪዬ ነው አለኝታዬ። አለኝ ገብታችሁ ከሆነ በሉት አለኝ መልካሙን ያሳየኝ፣ በለመለመ መስክ የሚያሳድረኝ፣ በዕረፍት ጭኝነት አይሰማኝም። ኧረ አለ መጽናኛዬ አለ፣ ኧረ አለ ቤቴን ሞልቶታል ባጋጣላዲያስ። ኧረ አለ ድል መንሻዬ፣ መጽናኛዬ አለ መበርቻዬ። የሩቅ ዘመን ኢየሱስ ጌታ ነው። ጮክ በልና እስኪ የሚመራኝ አለ በሉ። ፍቀዱለት። በቃ እንዴት ልጓዝ? ፍቀዱለት። ይምራችሁ፣ ሰሚት አድርጉት፣ መንፈስ ቅዱስን ታዘዙት። እዚህ ብዬ ይሁን አላቅም ብዬ ይሁን ላስት ዊክ አልተሰማኝም ብለው ሰዎች ሲመለሱ መንገድ ሲያቆሙ ምናምን ብዬ ነግሬያችሁ ይሆን? እንደዚህ ያለ ምሳሌ ጠዋት ተነስተው እኮ ነው። እኔ የክፍለ ሀገር ልጅ ነኝ፣ የሞጆ ልጅ ነኝ እና እናትና አባቴ በሆነ ኬዝ ወደ አዲስ አበባ ሊመጡ ብለው ነግሬያችሁ ይሁን አላቅም እና ወደዚህ ሊመጡ ይነሱና ጠዋት እየጸለዩ ምናምን በቃ አመስግነን እንውጣ ብለው እየጸለዩ ቀርተው ያውቃሉ። ስራ እኮ ቀርተው ነው ወደዚህ ሊመጡ የነበረው። ምን ነው ምናምን ስትሏቸው አይ አልተሰማኝም፣ መኪና እኮ አለ፣ እየዘነበ ምናምን አይደለም፣ የሚያስፈራ እኮ ነገር ኖሮ አይደለም። አልተሰማቸውም። የአማኝ እኮ ልክ እኮ ይሄ ነው። እኔ በጣም ነው የምደነቀው እኮ ነው የምላችሁ። እንደዚህ እኮ የብዙዎቻችሁ እንደሆነ እኮ ስለማቅ ነው። ጓደኛዬ ይዤላት ቤት ሄጄ እናቴ ትለኛለች ስሸኘው፣ የሆነ ነገር አለ ከበስተጀርባ። አሁኑኑ አቁም፣ አይገባኝም፣ እኔ እናደዳለሁ። ከሆነ ጊዜ በኋላ ሲገለጥ ያለው አለ የሚመራችሁ።
እኛ ከውጤት በኋላ አይደለም ምንለው የሆነ ነገር ከሆነን ከሆነ ስብሰባ መሃል መጉደል መቻል አለባችሁ ከሆነ ህብረት ከሆነ ጨዋታ በላይ ሶሪ ከዚህ በላይ አልችልም ምን ነው ሲባል ሚመራኝ እኔ ድራይቭ የሚያደርገኝ ምቾት አይደለም እኔና እናንተ ሊያንቀሳቀሰን የሚገባው የሆነ አይነት ምቾት የሆነ አይነት ድሎት አይደለም እኔና እናንተን የሚመራን የሚያስወጣን የሚያስገባን ሕያው የሆነ የእግዚአብሔር መንፈስ አለ እንግዲያውስ አንድ ነገር እንድንል ፈቀዱልኝ ይመራኛል እመራለሁ በሉ እስኪ ምናልባት ሞደው ጓደኛ ሊሆን ይችላል ምናልባት ሞደው ወዳጅነት ምናልባት ሞደው ሰፈር ሞደው ጨዋታ ሞደው የሆነ ንክኪ ሊሆን ይችላል ከሚመራኝ ከሱ ግን የሚበልጥ ነገር የለም እውነትን ከፈለኩኝ መድረሻዬ ጥሩ እንዲሆን ከፈለገ የሚያስፈልገኝ አንድ ነው ለሚመራኝ መሪዬ ጆሮዬን እሰጠዋለሁ ካቶራባስ በጣም ቀንደስ ብሎን ስቀን ተጫውተን ማታ ስንንበረከክ ተወቅሳችሁ የምታውቁ ከሆነ አቤት ይሄ እኮ ነው የአማኝ ህይወት ይሄን ያጣን ቀን ነው መደንገጥ ያለብን ቤተሰቦቼ በጣም ስቀን ተጫውተን ፏያ ለውለውልን በስማም ብለን ስንንበረከክ ምን ሆነ ነው ያለን ቀን ነው ልክ ይሁን ይሄ ልካር ተንሰቅስቀን ማረኝ የኔ ጌታ ብለን አልቀሰን ማሪኮስ ነው ነው ማሪኮስ ማሎፈላ ከነጋ እኮ ስለሆነ ነው እኮ ያልተመቸው ነገር ስላለ እኮ ነው ሸባሃቴከ አሁን እንዲህ ነው መጸልይላችሁ አምላኬ ነው ምስክር ይሄ ግንኙነት እንዲመለስ ይሄ ህብረት እንዲመለስ ሸባኮፋራ ባካታራዲያ ጥላችሁ መውጣት እንድትጀምሩ ይሄ ወኔ ያለበት ንግግር ብቻ አይደለም አንዳንዶቻችን ይሄንን ህይወት ኖረናል የሞቀ ጨዋታ ማቋረጥ መቻል አለብን መንፈስ ቅዱስ ይመራል አልተመቸኝም ካለ ይቀራላ ከመሪዬ የሚበልጥ ወዳጅነት የለኝም ከመንፈስ ቅዱስ የቀረበ ወዳጅ የለኝም ልሰማ ምፈልገው መሪዬን ነው ልታዘዘው ምፈልገው መሪዬ ይሉኝታችሁን እየሰበረ መንፈስ ቅዱስ እንደገና ይንካችሁ አሜን ሼም እየሰበረ ምን ይሉኛል ማለትን እየሰበረ የለንማ ሌላ ወዳጅ የለንም ሌላ የለንም ሻባሃታ ካባሃዶባ ልክ በሆነው ድምጹን ከሰማሁት ነው እምጽናናው ድምጹን ከሰማሁት ነው ልቀጥል ምችለው ድምጹን ከሰማሁት ነው ዋው ለሚነካ ሾባራካታ ለፌሎሺፕ ጠርቶኛል ለህብረት ጠርቶኛል በድንግዝግዝ አይደለም የሚሄደው በጨለማ አይደለም የሚሄደው ከሆነ በኋላ አይደለም የሚነግረኝ ይሄው ሌላው ያልነገርኳችሁ ወደ እውነት ይመራችኋል ከዛስ የሚመጣውን ይነግራችኋል የሚመጣው ከኔ ወስዶ ይነግር ማኮፋራ ሀቲያማ ሶካ ከመንፈስ ቅዱስ ጋር ህብረት ያደረገ አማኝ እንግዳ አይደለም የሚሆነው አቃለው ነው የሚለው አቃለው ሰምቼ ያለው ከቤት ሰምቼ ነው ቦልድነሳችንን ሰይጣን የነጠቀን ህብረት ነጥቆን ነው አለ ሚሰራውማ መንፈስ ቅዱስማ የት ይሄዳል አለ እኮ መካከላችን ቦልድነሳችን የተነጠቀው ልዩነታችን የተነጠቀው ግን ህብረት የተነካቀን ህብረት ከመንፈስ ቅዱስ የተሻለ ምናብረው ሰው አገኘን ከመንፈስ ቅዱስ የተሻለ ምንቆይበት ቦታ አገኘን ከመንፈስ ቅዱስ የተሻለ ምንሰማ ሰው አገኘን ከዛ በኋላ መመራት ከበደን ዛሬ ግን ጌታ እንዲያረግልን እንጸልያለን ወደ መጀመሪያው ግንኙነት ይመልሰናል ወደ መጀመሪያው ህብረት ይመልሰናል ቦልድ ነበሩ አማኞች ከመንፈስ ቅዱስ ጋር ባላቸው ህብረት እውነትን ነበር የሚኖሩት አይሸቀጡም ለእንጀራ ብለው ለጉርሻ ብለው ለገንዘብ ብለው ለደሞዝ ብለው ለመኖር ብለው አይፈሩም ሶማታራት ያማካራባስ መንፈስ ቅዱስ ይመሰክርልኛል አይደል ሐዋርያው ቅዱስ ጳውሎስ በየቦታው ስራት ይጠብቃል ብሎ ነው ያለው ታስታውሱ ከነበር ተው ግዴለም ቁር ምናምን ሲል በየቦታው መንፈስ ቅዱስ ይመሰክርልኛል እስራትና መከራ አለበት ብሎ አይፈሩም መከራ ፊት ቦልድ ናቸው ዋካችሁ ጌታ አለ ምን እንደማይታቃላችሁ የተለያዩ ነገሮች እንደገና ኮኔክት ሲያደርጉ ልክ እንትን ሰርኪዩት የሚመስል የለም ይሄ የሚሰካካ ነገር ማለት ነው ልክ እንደሚቋረጥ እንደዚህ ነው እንደገና ሲሰካካ ኃይል በመካከል ሲያልፋ ያለው አምላኬ ነው ምስክር እኔ ምን ያህል ሰው እንደሆነ አላውቅም እዚህ ውስጥ እንደሆን ግን እመኛለሁ የወደቀብን ህብረት የተነጠቅነው ግንኙነት እግዚአብሔር በሙላት በኢየሱስ ስም ይመልስልናል
እንደገና መንበርከካቸው መካከል ሰማይ የሚከፈትላቸው እንደገና ለሊታቸው መካከል መንፈስ ቅዱስ የሚመራቸው ከክፉ ነገር እየከለከለ የሚያስወጣቸው ተው ልጄ የሚለው ተይ ልጄ የሚላል የሚሰማ የጌታ የመገኘቱ ድምፅ አባካታል መደንገጥ ነው ያለብን። ይሄን ድምጽ ስናጣ መንቀጥቀጥ ነው ያለብን እና የሚመራኝ ድምጽ ከሌለ ወደ እውነት የሚቆጠኝ የሚገስጸኝ ድምጽ ከሌለ ልክ አይደለም የሚለኝ ውስጤ ሁሉንም ነገር ሳረግ ሰላም ከሆነ የኔ አባት ብሎ መውደቅ ነው ያለብን። አትመጣልኝም ወይ እንደገና ድምጽህን አትሰጠኝም ወይ ነው ማለት ኖርማል አይደለም። አማኝ ማስፈራቱ የሚመጣው የአማኝ የልዩነት ህይወት የሚጀምረው መገኘቱ ካለ ነው። ድምጹ ካለ የሚመራው ህልውናው ካለ እግዚአብሔር ምድሬን እንደገና በዚህ መንፈስ ይጎብኛት። እንደገና መገዛታችን ይመለስ። አሜን። ሰሚት ማረጋችን ለመሪው መታዘዛችን ለመሪው መገዛታችን ይመለስ። እንደገና እግዚአብሔር ነገሮቻችንን ወደ ዋና ቦታ ያምጣው። አምላካችሁን በቦልድነስ እንድታገለግሉት ማካርቶስ ጃማታናት ያካባ ቦልድሊ ራሳችሁን ከዓለም ካለ እድፍ ጠብቃችሁ ከዓለም ምኞት ከስጋ ምኞት ራሳችሁን ጠብቃችሁ ለእግዚአብሔር በተለየ ህይወት ሊያኖራችሁ የሚያስችል የተለየን የህይወት አይነት የሚሰጣችሁ መመራታችሁን የሚያስቀጥል እና ልዩነታችሁን በመመራታችሁ ውስጥ የሚያስቀጥል የአምላኬ እጅ በኢየሱስ ያግኛችሁ። ለዓለም እየሞታችሁ እየጠፋችሁ ለሌላ ነገር ለማይጠቅም ለፍላጎታችሁ እየጠፋችሁ ለፈቃዱ ብቻ እንድትገዙ የእግዚአብሔርን ባህሪ በህይወታችሁ እየገለጣችሁ ደስታውን እንድትኖሩ የሚያደርጋችሁ እጅ ይገለጥላችሁ። ለአማኝ ድሉ በመገዛት ውስጥ ብቻ ነው ያለው። ከመገዛታችሁ ውጪ ስኬት አትፈልጉ። ከመገዛታችሁ ውጪ ድል አትፈልጉ። የተንበረከካችሁ ቀን ነው ድላችሁ እንደ ንጋት ጀንበር እየደመቀ የሚወጣው። ጌታውን ያመነ አማኝ ለመንፈስ ቅዱስ የተገዛ አማኝ እርሱ ነው እያሸነፈ የሚወጣው። የተለያየ የኃጢአት ልምምድ ውስጥ ያላችሁ በተለያየ ስንፍናና ድካም ውስጥ ያላችሁ የኔ ወንድሞችና እህቶች በቃኝ በማለት ብቻ አትወጡ። ወይኔ ከበደኝ በማለት ብቻ አትወጡ። አውጣኝ ጌታ ሆይ ምራኝ ብላችሁ መገዛት ለየኝ በሉት። ባለሙሉ ስልጣን ነው ይለያችኋል። ይሄው ያነበብነው መጽሐፍ ወደ እውነት ሁሉ ድላችሁን መንፈስ ቅዱስ ካለበት ቦታ ውጭ አትፈልጉ። እውነትን ከመንፈስ ቅዱስ ምሪት ውጭ አትፈልጉ። እግዚአብሔር በመንፈሱ በኩል የሚመራችሁ ሰዎች ሁኑ። ጸሎትን እንደ አማራጭ አትውሰዱት በፍጹም። ጸሎት አማራጭ እንዳይመስል እናንተ ህይወት ውስጥ ዋና እስኪ አስቡት። አሁን ከዚህ አዳራሽ አይኖቻችሁን ይዤ ውጡ ብላችሁ የት ትሄዳላችሁ? አይናችሁን ባስራችሁ ስንት ጊዜ እኮ መንገድ መታችሁታል። ከበር መውጣታችሁን እንጃ። ወደ ቤት መሄዳችሁ ወደምትፈልጉበት ቦታ መሄዳችሁ ከዚህ በር ወደዛኛው ወደ ውጪው በር መሄዳችሁን ትጠራጠራሉ። የታወረ አይን ምን አይቶ ይሄዳል? እውርን ቢመራው አይደል የሚለው። ተያይዘው ወደ ገደል ከመግባት ውጪ ወዴት ይደርሳሉ? በሉ እንዲመራችሁ ፍቀዱ። አንችልም አናይም ያለ መንፈስ ቅዱስ የሰውን ልብ ሊያይ ሊመረምር የሚችለው እኮ መንፈስ ቅዱስ ነው። ከመጡብን ክፉ አስበው ከመጡ ወዳጆች መካከል የሚጠብቅህ ምን መሰለ? ከተሰራብህ ከክፉ ሴራ የሚያስመልጥ ምን መሰለ? የትኛው ጥበብ ነው በሰው ልብ ውስጥ የተሰወረውን ረቂቅ ሐሳብ ማሰብ የሚችለው? ሰው ከመንፈስ ቅዱስ ውጪ ተለይቶ እንዴት ሊጎብዝ ይችላል? ሰው ከመንፈስ ቅዱስ ተለይቶ እንዴት አንበሳኔ ሊል ይችላል? በመንፈስ ቅዱስ ምሪት ውስጥ ራሱን ያላስገዛ ሰው እንዴት ነው እያሸነፈ ሊኖር የሚችለው? ለመንፈስ ቅዱስ ያልተሸነፈ ሊያሸንፍ አይችልም። በመንፈስ ቅዱስ ያልተመራ ሊደርስ አይችልም።